ያረው እያለች ነው ከስር ገቢሽ ሀዩ አንተም ለማልቀስ ነው ሀዩ የመጣ እንደ አንቺ ባልሽ አርሴናል ነው አንቺ ማንቸስተር ይወሹ አዋጣማ ብሯ ተበልቶ አለቀ። አርሰናል ደግፍ ትሞታለች እንዴ? አንድ ነገር ልንገርህ፣ ዘግበኝ። ቤቴን ጠላውት ገና ጩጫዋ የማንቼ ትለብሳለች ጀርሲ ጀርሲውን አዩ በቁም ነገር አስብበት። እንዲያነሰው ቤት ይዘን ምንቆይ አይመስለኝ። ስማ መድኃኒዓለምን ሰው ጠዋት ተነስቶ እጣን ያጨሳል። ምን ትለኛለህ? እውነት ነው። የኔዋም እንደዛ ናት። ሁለቱም ባቶች መላክ አለብን። ማን ነው የምትደግፈው? ዩናይትድ ሆና እንደ የምትገትርብኝ አይመቻት። ባለፈው ምን ሆነ መሰለህ? አርሰናል በቦርማውስ ሲጫወት እጣኑን ላጭስ ብዬ ከእጄ ተቀበለች እየደበረ ላጭሰች ጥላጣለች። ይህን ነገር ሲሪየስ ላይ ያስብበት። አይዞኝ ምንም አማራጭ የላችሁ። ከፍቶብናል። አሁንስ ሀዩ ምንድን ነው ሀሳብህ? በምን ዙሪያ ሆኔ የማሸነፉ ጉዳይ አለ? ትቀልዳለህ እንዴ? ዛሬ እኮ አረጋገጥን እኮ እንደበላ ነው እኮ። አዎ በላችሁ። 0-0 ነው የወጣው ዛሬ 0-0 ናቸው። ግን እርግጠኛ ናችሁ? እኔ ቤት ትጋበዛላችሁ እኮ ላይቭ ላይ የዋንጫው ጊዜ እኮ ትመጣላችሁ እንዴ? ግን መቅዲ በአንድ አንበሳ ነው ያሰብሽ? አንቺ ደግሞ ኧረ የእሷን አንበሳ ልወርውርላት። እቺ ቋጣሪ ወይኔ ልስጣት መሰለኝ። አንድ አበባ ይሰጣታል። አሁን ቤቷን አስከፍተህ ስጣት። እኔ መቅዲ አሁን አያይዝሽ አያይዘኝ። እሺ አንዱን አንበሳ ካሸነፈ አርሰናል ለተሙ ስጭልኝ። እኔ አልፈልገውም። እሺ ደስ እያለኝ በደስታ ቃል ማርያም ተሙ አንበሳውን አየሽ ሰጠሽ እኮ አላየሽም? ሀዩ ቃል ነው። አንበሳ ቀለጠ። ተሙ ስላለበት አጣጣሁት ማለት ይኸውልህ ከስር የተጻፈልን ስም አርሰናልን መደገፍ ያቆምኩት በተሙና በአስጌ ነው። አስጌ ደንደሽዋው የዩናይትድ ደጋፊ አስመረራቸው። በቃ በልተናል፣ በቃ ጨርሰናል ይሉሽና ሲሸነፍ ይሄ ቆርቆሮ ዋንጫ አንፈልገውም፣ ድሮም ለቆርቆሮ አንጫወትም ይሉሽ። እኔ የምለው ግን ዮኒ ከመቼ እኔ አሁን አንተን 5-6 ዓመት ሳቀኝ አንድ ቀን ስለ ኳስ አንስታ አታውቅም። እውነት ከመጀመሩ ነው። ከተሙ በኋላ በቃ በዛና ስሰማ አርሰናል ይረገጣል አልኩ። ዋንጫ ሲደርስ ይረገጣል። እሰይ የባለፈው ብዙ ሰው ልኮልኛል። እንዳታስቡ ዋንጫ የበላ ቀን እንዴት እንደምረግጠው ብያለሁ ነው። ራስነትን ተራውን እየጠበቀ ነው። ያሸነፈ ጊዜ ማንም አይመጣም እዚህ አካባቢ። ግን ዮኒ ብር ምናምን ያሲሳል አይደለም? በጣም በትልቁ እንዴ። እኔ ልንገራችሁ በጣም ብዙ ሰዎች ዮኒ ተሙዬ እዚህ ያሉ የአርሰናል ደጋፊዎች ሁለት ጓደኞች አብሮ አደጎች $5,000 $85,000 ያስያዙት $5,000 $85,000 ለማግኘት። ማንን ያሸንፋል ብለው ችግሩ እባክህ ተበልተዋል። ኦልሬዲ አራቱንም ዋንጫ ይበላል ብለው። ማን ነው አራቱ? ሁለቱ እኮ ተበላ። አይኖ እኮ ተበሉ እኮ። ግን ሌላ ምርቃት አለው እንደ የሚሰጥ እየቆየ አራቱንም አስይዘው ነው አራቱንም ዋንጫ ይበላል ብለው $85,000 መጣ $5,000። አሁን ሁለቱን ጸዱ። ምን አጪ ሰው ነው በእናትህ። አንዱን ሞራላቸው ግፍረት የአርሴናል ደጋፊዎች ተሙን ይዞ አይመስልም እንዴ? ዋንጫ እኮ ሰጪ የሚመስልህ ተሙ ነው። ሀዩም ተሙ ዮኒዬ ሁለቱም አንድ ናቸው። ሜዳ ላይ ገብተው የሚጫወቱና ጎሉን የሚያገቡት እነሱ ነው የሚመስሉት። ያሸንፋሉ። አንድ ጥያቄ ልጠይቃችሁ። የአርሰናል ደጋፊ ሆኖ አልተማረ ተበላሽ። ማነው ሰውዬው? ስሙ ቶርቶራ ነው ፔሬራ የሚባለው የእናንተ ሰውዬ ማነው ስሙ? ጭራሽ ቶርቶራ ያልኩህ አርቴታ ነው። አርቴታ ቶርቶራ ይዘግ በለዋለሁ እኔ የምበላው
ይዘግዘግ ብቻ ቶረራ አላለው ቶርቶራ ነው ምናምን የሚሉት ሰው እያለ እና እሱ ነው የሚያዘጋቸው። ሞራል ንጉስ ነው። ለምን ንጉስ ነው? እሱ የወሩ በጣም ነው የሚለየው። አርሰናል ግን በእውነት ያስቁኛል። ዮኒን እናስፈርመው እንዴ? ኧረ ግደለኝ። ማጨጓሬ ይላጣል። ዮኒ እንዳታስይዝ። ኧረ ግደይ። ጠላት ነሽ። ደርቢ ናቸው። ተዋቸው። ይኸውልህ አየች፣ አነበበች፣ ጎግል አደረገች እና አዩ እንደማዋጣ ማንቸስተር ይበላል። ምንድን ነው የሚበላው? እሱ ወክ ነው እንደ ያልበላውን ዋንጫ ምን ዘራፍ ትላለህ? 5 ዓመት ካልበላችሁ ከባድ ነው። አይ ነው አልገባሽም እኮ ኤልሹ። አሁን አንቺ አንድ ጥያቄ ልጠይቅሽ፣ ሎጂክ። አንቺ ትላንት በበላሽው ይህን ሳምንት ትኖሪያለሽ? እንጃ አልኖርም። ግን አሁን በጣም የውቀት ጥያቄ ነው። ምንድን ነው ያልከው? ትላንት በበላው ትኖራለህ ወይ? ትላንት በበላው ሳምንቱን ሙሉ ትኖራለህ ወይ? ምን ማች በላ 2 ዋንጫ ይኸው እዚህ የቀረበልን ጥለው አይደል እንደ ሄድከው? ኖ አሁን ያልከው ዩናይትድ በልተዋል አላችሁ። ትላንት ለበላው ዋንጫ ዛሬ ጋራንት አይሰጥህም እኮ። አምና የሚሻለው ነዋ፣ ከኤክስፒሪየንስ ነዋ የምንናገረው። ኦፍኮርስ ግን ጌም ሆነ። አሁን ለምሳሌ ልንገርሽ፣ ልምድ አለ። ሊቨርፑል ከወራት በፊት በልቷል። አሁን ግን ከሁሉም ዋንጫ ተባሯል። ዩ ሲ ዘ ዲፍረንስ። አርሰናል ግን ከ5 ዓመት በፊት በልቷል። አሁን ዘንድሮ 2 ዋንጫ ይበላል። አትሊስት ሚኒመም ይበላል። 2 እኮ ነው የቀረው። አሚን አሉ ነው ልንገር ብዬ የስፍር ዋንጫ የቀረውም 2 ነው። ዮኒ የቀሩት እኮ ወሳኝ ዋንጫዎች። ይሄ ማለት ምን እንደው ታውቃለህ? 2018 እና 2017 ከሚስቱ ጋር ተኝቶ 2026 ላይ ያኔ እኮ ወልጃለሁ እያለ ይፎክራል። ያኔ እኮ 7 ዓመት በኋላ ዋጋ የለውም። ምኑ ልጁ ገብቷል። ግን ምንድን ነው 20 ምናምን ዓመት ያልበላችሁት? አሁን ያየሁትኝ እንዳልበላችሁ ምናምን ዓመት ባይደው 14 ዓመቱ ነው። ዩናይትድን በ6 ዓመት ነው የምንበልጠው ወይ በ7። ያልበላችሁ ለምንድን ነው ያልሽው? ቫሊድ የሆነ ጥያቄ ነው። መልሱን ልንገርሽ። አርሰናል በተፈጥሮ ሲንግል ዋንጫ አይበላም። የሚያናድዳል እዚህ እኮ ወይ 3 ወይ 2 ዋንጫ እያለ አጉር ፍልስፍና እየተፈላሰፉ ነው። ይሄን አላመት አንዱን ዋንጫ ጠዋት ይበለዋል አርሰናል። አልራለንም አትልም ተሚ ጠዋት ላይ ጀራማርኛ እንደዛ ነው። ጠዋት ነው የሚበላው። ደግሞ ከሰዓት ምናምን በተስፋ ነው የሚኖሩት አርሴናሎች። ከባሌ ጭምር አየሁትኝ። ተስፈኞች ናቸው። ሞራላቸው ጥግ ድረስ ነው። በቃ አንዳንዴ ያሳዝነኛል። ምን አለ አዩ እንደዛ የተማርከው አርሰናልን ለመደገፍ ከሆነ ይጣራልኝ። ድግሪ መቅድዬ አጣሪልኝ። ድግሪ እንዳጣምለታለሁ እሞትለታለሁ። ከአርሴናል እና ከልጅክ ስለው የሚን ይመርጣል። ከኔና ከአርሴናል ግን አርሴናል ይመርጣል። አሁን የት ጋር ነው ልታጠጋጊው ነበር? አርሰናል ነው በቃ በደንብ እውነት። ግን የደጋፊዎቹ ደግሞ በጣም ከባድ ሚዛን። እኔ እንዲያውን ደጋፊዎቹ ቢጫወቱ የሚያሸንፉ ይመስለኛል ክለቡ። እኔ እኮ እንደ ዮኒ ነኝ። ነው ደግፈው ሰምተሃል? እሺ አንድ ነገር ልንገራችሁ ሳጅን፣ እግዚአብሔርን ነው የምልሽ ማርያምን። አርሰናል ዋንጫ የበላ ቀን ወይኔ ኔና አድርገህ ቤት ለቤት ነው የሚሄደው። ዶር ቱ ዶር ዋንጫ ሰምታችሁ ወይኔ እኔ እኮ ተሙ ካልበላ እኛ ቆርቆሮ አንፈልግም ልትሉ? አዎ እዚህ ላይ ማለልም ይመጡኛል። ግዴታ ነው ይላል ተሙ ይላል። ለማየት ያብቃሽ ምክንያት ይዞ ይመጣል። ሰሞኑን ደግሞ ያየሁት የበለጠ የሚያቃጥል እንደው ታውቃለህ፣ በጣም ሰምፕቲ በቃ አዝነውልን ውይ በቃ አሁንማ ይብላው ማለት ጀመሩ። ጉጉታችሁን አይተው እኮ ነው። እግዚአብሔርን ልንገርህ፣ የእንግሊዝ ጋዜጠኞች ሌጀንዶች፣ አንቺ አርሰናልን ማይጠላ የለም።
ደግሞ እኮ የአርሰናል ተጫዋቹ በጣም ሀምብል የሆኑ እኮ ናቸው። ተንኮለኛ አይደሉም ምናምን በጣም የሚወደዱ ግን ሁል ጊዜ አርሰናል ሊበላ ሲባል የማይለፈልፍ የማይተረተር የለም። ሌጀንድ ነው። አሁን የዩናይትድ እነ ስኮልስ እና ኤብራ የሚባሉ የራሳቸው ክለብ እኮ ተንደፋድፎ ታች ላይ የጨርቁ ኳስ ጀምረዋል። ይሄ እንዴ ዮኒ በቃ እንደዛ ከሆነ አንተ ቶርቶራ ላይ ሂድበት። ላስረዳሽ እና ትሄጃለሽ። ዩናይትድ በ24 ቀን ነው የተጫወተው። 24 ቀን አርፎ ማለት እንደውም ራይድ ምናምን ጀምረዋል እኮ እነ ኩኛ ምናምን የሚባሉ ተጫዋቾች ኡበት ምናምን ጀምረው ስራለ በ21 ቀን ተጫወተው። ምላሱን ነው ቢያሸንፉ አስበሽ ነው። በልበላ እኮ ነው ሰውዬው። ቆይ አንድ ነገር ልጨምርልሽ። ኩኛ የሚባለው ሲቀመጡ ይደብረውና የሆነ ችግ ጀንጅኖ ያገባል። አሁን በሚቀጥለው ደግሞ ይወልዳል ማለት ነው። የት ግን እውነት ዮኒ ቢያሸንፉ እነዚህ አይቻሉም። እውነት መቼ ያስቀምጡሻል? አምቡላንስ የአርሰናል ደጋፊ በጣም አስቸጋሪ ደጋፊ ነው ያለው። ከባድ ኬዝ በስማም የሚጠፋ አጠፋፍተሙ ተስፋ ሳይቆርጡ ክለቡን መደገፍ እንደዚህ ያሳዝናሉ። ምን እንደ ጨሱባቸው ማን ያውቃል? ይሄ እኮ ነው ችግሩ። የጨሰባቸውን ነገር አናውቅም። ይሄው ራሱ ተሙን የሚያግዘው የጨነቀለት የሚል ስም እኮ ነው ያለው። እንደዛ ተጋግዘው ራሱ እኮ አልቻሏችሁም ለሁለት። ምንም አፍ የላቸውም እኮ እየመሩ ነበር እኮ በ10 ነጥብ ምናምን እየመሩ ነበር። አንቺ አሁን ወረዱ። አሁን በስንት ነው የሚመሩት? ከአርሴናል ጋር አርሴናል 70 ነው፣ ማንቸስተር 64 ነው። ቆይ አንዴ ሊላ ተቀራረበች። ኧረ መቅዲ ግን ወጥራ ነው ያዘችው። ወጥራ ይዛለች፣ አስይዛለች። ነገር አስብበት። 64 ነው ማንቸስተር ይደርስበታል። አዩ እንዲህ ማድረግ አትችልም። አዩ ለሁለት ወር ራሷን ድስት ማድረግ አትችልም። ለሁለት ወር ምን በአርሰናል ጉዳይ እኔን ጨምሮ ትውልድ እየመከነ ነው አላለም? አንድ ጀለስ ያምከነ ምስታው ራሱን እንዳላስተው ባልደረባን እንደ መበሻሸቅማ መቅዲን ማን ያክላታል? እናቴ ታጨሳቸዋለች እንዴ? ኮረንቲ ነው የምታዚዝ። የምር ዮኒ ሀዩ አንዳንዴ የምሩን ተናዶ በቃ እረፊ፣ አሁንስ አበዛሽ ይለኛል። እንዴ ይበሽቃል። ወንድ ልጅ ኳስ የሚወድ ከሆነ ይበሽቃል። እጣን ያጨሳል ሰው ልጅ ጠዋት ተነስቶ። እውነት ነው። አንድ እውነት ግን አለኝ። ኳስ መዝናኛ ነው። ኳስ አንድ ነገር አሁን ከመዝናናት ያለፈ ሰው ፐርሰናል ይጣላል። እኔ ካየፈን ነው ማለት ነው። ወይተሙ ደስ ይገዳደሉላል፣ የሚገዳደላል ሀገር ምናምን ከባድ ነው። ተሙሻ ያበሽቃል፣ ያበሽቃል። አይበሽቅም። በ19 አርሴናል አላቸው። አይበሽቅም። የሚያናድሽ እሱ በጣም የሚገርም። አንድ ጊዜ አርሰናል ተሸንፎ እሳት ልሻል በጣም በቃ ተናድጄ ደብሮኝ ከዛ ተሙ ቤት ገባው ማለት ነው። እነት የሆነ እንትን ስል አይ የማይረባ ዋንጫ ነው ምናምን ይላል ተሙ። እንዳልተሸነፈ አድርጎ ነው የሚያወራው እኮ ተሙ ተሸንፎ ራሱ እውነት ነው። የሆነ ጌም ካራባ ካፕ ሲቲ ተቀበለን ማለት ነው በበረኛች የምሩ ተቦከም። ከዛ ወጣውና የሆነ ቪዲዮ እብድነን ለዚህ ለቆርቆሮ ምናምን ብዬ ስንቱን ምክንያቱም በቃ እንደዛ አሁን በሙሉ የሚለው ቆርቆሮ አንፈልግም ይልሻል። መቶ በቃ ተቀይሮ ሰምቶ ቢሸነፉ ራሱ እዛ እግራቸውን ጠልፈዋቸው ነው ማለት ወደኋላ አይልም። ተሙ አይሰማሽም። ኤልሹ ጭራሽ እውነት ነው። በሰማችው ነገር የሶስቱም ፎቶ ላኩ። ማሬ በልቷል። ከአምስት ዓመት በፊት አይደለ ቻምፒዮን ሊግ የበላው ተሙ ማን ይወጣ? አርሴናል ኤፍ ኤ ካፕ
ታሪክ አጥንተሽ ነኝ እንግዲህ። በነገራችን ላይ በዓል እንዴት ነበረ? በዚህ አጋጣሚ እንዴት አሳለፋችሁ? መቅዲ ዶሮ ሰራሽ? ኤልሹዬ በአሁኑ አልሰራሁም የኔ ፍቅር። እንጀራ ምን ስታረጊዋልሽ? እንጀራ አቁም ያለው የሆንዬ እንትን ሴክሲ ሼፕ ላይ ነኝ ያለሁት። እንጀራ ባሌ ወደ ሌላ ቦታ እንዳይሄድብኝ ወፍሬበት ቀጭኖኝ ልጠብቀው ልጅ ተነቃቀጣል። ኖ አልሰራም። እንጀራ አቁም ያለው በቃ ይተረጎም ዶሮ አልችልም ነው። ሞያዬንማ ዶሮዬንማ ቀምሷል። ጠይቀው አዩ ዶሮ ምናምን ቀማምሳል። የተገዛ የቤት መጀመሪያ አካባቢ በጣም ነበር የማላግጠው። ገባ ሽንኩርት መክተፍ አትወድም እና ያለ ሽንኩርት እንዴት ነው ወጥ የሚሰራው ብዬ በጣም አላግጥ ነበር። በኋላ አይ ቲንክ ከዶሮ ጋር ሌላ ነገር አቅምሳኛለች መሰለኝ። ተመችቶኛል። ሽንኩርት ሳትከትፍ አጥሚት ነው ያጠጣች አባቴ። አጥሚት ነው የተፈጨ ሽንኩርት አለ። የሆነ የኔ ሽንኩርት መክተፍ አልችልም። በቃ ሽንኩርት መክተፍ እና የተፈጨ ምን አይነችን ያቃጥልሻል? ኖ አይዮኔ ለዶሮ በጣም ብዙ እኮ ነው የሚደረገው። አዎ ዋናው ሽንኩርቱ አይደል እንዴ ዶሮ ግን የተፈጫና ሁለት ሶስት ፍሬ አይደለም፣ በጣም ብዙ ነው የሚደረገው እና ሁሉ መክተት ነው። ታዲያ የተፈጨ ምን ያህል ልታረጊ ነው? ከወፍጮ ቤት ነው የምትገዢው? ያን ሁላ በጣም በቃ ለ5 ኪሎ ምናምን የተፈጨ ገዛለሁ። ሆን ሽንኩርት እኔ ፈጭቼ ከትፌ ምናምን አላውቅም። የተፈጨ ምናምን ነገር ነው። ኢቭን ነው ማውራክ እንትን እንደዚህ መክተፉ እኮ ይኸውልህ፣ ስከትፈው ይሄ ግርድፍድፍ ይልብኛል፣ አይደቅልኝም ሽንኩርት። በዛ ላይ በቃ ምንም አከታተፍ የሚባል ነገር እኔ ስጋ መክተፍ የሚባል ነገር አልችልም። ቆይ አይደለም አሁን ይኸውልሽ፣ ይሄ ማብራሪያ እኔ አዩ ይደብረዋል ብለን እንጂ አንቺ ወጥ ዶሮ እና መገንጠል እችላለሁ፣ ማቁላላት እችላለሁ። አቁላላለሁ ደግሞ መገንጠላቺ መቅድዬ በመድኃኒዓለም ታይ፣ ለጤናሽም ጥሩ አይደለም። ዮኒ እኔ እናንተ ዮኒ በጣም ያስነገር ነገር መገንጠል ማን እንዳስለመደኝ ታውቃለህ? ዶሮ መገንጠል ዮኒ ሀጂ የትኛው ያ የተመታው? አዎ መድኃኒዓለም ጉድ ፈላ። የሰርግ ምግብ፣ የልደት ምግብ ምናምን ይሰራ ነበረ። ሼፍ ነው ሼፍ ነበረ እና እሱ ነው ያስለመደኝ ዶሮ መገንጠል። ዋው አይ ጎበዝ ነው። በዚህ ነው የለመድኩት። እንዴ በጣም ይሰራል እኮ ዮኒዬ። የሰርግ ምግብ ስቶክሆልም ላይ የሰርግ የክርስትና የልደት ምግብ እሱ ነው የሚተዘዘ። ታዲያ ለምንድን ነው ሬስቶራንት የማይከፍተው? ይሰራ ነበር። አብረን እኮ ሬስቶራንት እኔ የምሰራበት የነበረው ታስታውሳለህ? ያኔ ስሰራ አንድ ምናምን አልነበርኩኝ እዛ አብረን ነበር። መቅዲ እሱ ማለት ያኛው እንትና ቤት ገብተው የነበረው እንትን አሰራ የሚባል ዶሮ የሚችለው ዶሮ ይችላል። ሴት ልጅ አትሰራም። እሱ የሚሰራውን ምግብ ኤልሹ ሴት አትሰራውም። ዶሮ፣ ቀይ ወጥ፣ አልጫ ሙሉ ምግብ እራሱ ቆሞ ነው የሚሰራው። እንዴ ጣሊያን አይደል እንደ እሱ እኔ ሰምቻለሁ። ላይ ዲዩዲን ነው እና ሼፍ ነበረ እና እሱ ነው ያስለመደኝ ዶሮ። ስለዚህ በደንብ እችላለሁ እያልሽ ነው? ዮኒ መገንጠሉ ጣውላ ቤትም ሰው ያስገነጥላል። አሁን እንዴ ውል እኮ አለው። ዝም ብሎ እኮ አይገነጠልም። እግሩን ወዴት ተገነጠ? ኦልሬዲ ተገንጥሏል እኮ እግሩ። የሚራመድ ዶሮ ወዴት ነው የምገነጠው? እነዚህ ሙሉ ሊይዙብን ነው እንዳያውቁም ብለው ይሄ ጀርባ ማለት እኮ አወጣጡ ከባድ ነው። ተምቢ እሺ እኔ ልንገርሽ፣ አሁን ዮኒና አዩ ላያውቁ ይችላሉ። እኔ ታውቂያለሽ ሼፍ ነበርኩ 4 ዓመት ምናምን። አይሰማም እንደ ዮኒ ቆራረጣ ረስተው ነው እንጂ 5 ዓመት ነው ሼፍ የነበርከው። ለዚህ ነው ጥሬ ስጋ ቤት የከፈትከው። ታሙ ብልቶቹን ጠራቸው።
ዶሮ መገንጠል እኮ መላላጫ ጋር የሚባለው ነው ዋና ችሎታ። መላላጫ እሺ፣ ስንት መላላጫ አለ? 2 መላላጫ ነው። አረው ከዚህ ህዝብ ጋር ነው ያለው። እኔ እኮ ነግሬሃለሁ። አሁንም መላላጫ ስንት ነው ያለው? ይልሽ 2 አይደል? 2 ዶሮ ነው እንደምትሰሪው። ራስሽን አስበላሽ። አይመቅድም ነው የምትሉት። በዚህና በዚህ በጎንና በጎን ውሸታሞች። መላላጫና ክንፍ መለየት ያቃተ ይሰማል። ዮኒ መላላጫ ይኸውልህ፣ አንድ ዶሮ ላይ ስንት እጅ ነው ያለው? 2 እጅ፣ 2 እግር፣ 2 መላላጫ፣ አንድ ፈረሰኛ። አንቺ የምትይው ብብቷን ነው። እኛ መላላጫ ብብታ ምን አይነት ነው? ደግሞ ከብብታ አለ ባለሙያዎች መጡ። ትክክል ናት እያሉ ቀወጡ። 2 እያሉ አይ ተሙማቶ እሺ፣ ሳታነቢ ጥሪው ምን ልጥራ እንዳትጽፉ አደራ። 12ቱን ጥሪ 12። እሺ፣ 2 መላለጫ፣ 2 እግር፣ ፈረሰኛ፣ ክንፍ፣ 3 መቋዲሾ፣ ወገብ። የምን 4 ወገብ ይባል የለ እኔ ወገቡን የተመቸኝ ተሙ መቋደሻ ነው የሚባለው። አንቺ መቋደሾ ሱማሌ ገባች እኮ ይቺ ሰው። አንቺ ልጅ እስከ ዛሬ እርግብ ነው መቋደሾ አማርኛውን በቅርብ ነው የለመድኩት። በሌላ ነገር እያቅለጨለጨች ነው ያበላች። ሀዩ የመነኝ መጥራትሽ አንተ የመነኝ የበላው ድንገር አዩዬ በቢኪኒ ሆና በቢጃማ በሴክሲ ልብስ ሆና እያጎረሰች ያብለጣን ያላወቀው እርግብ መሆን አለበት። ደግመ ብላ ሰው ሁሉ ነው የሚመሰክርልኝማ። ዮኒዬ ደግመ ብላ ሀዩ ይህ ነገር አስተማማኛል። ጉዶኛለሁ ወገብ አላለችም። ካናዳ ስትመጣ እኔ ዶሮ ወጥ ነው ሰርቼ የማቀርብልክ። ዶሮ ወጥ በጣም ነው የምችለው እግዚአብሔርን። ወገብ ካልሽ በኋላ ተውኩት እኮ እኔ ስሙ ምን ይሰራልኛል? ዋና አቁላልቼ እጄ መጣፈጥ። ሞቃዲሾ ጋር ያቆምነው ከአንቺ ጋር ብብቷ አለ እኮ። እሺ ተሙ በግ ስንት ብልት አላት? የበግ አንድ ብልት ነው ያላት እንዳንቺ። ጭራሽ በግም ላይ ልትበልቱ ነው ይሄ ነገር ያለ በግ ላይ ገባ ነው ብልት ነው ያላት። ለጨዋታ ድምቀት ነው። እዛው አርሰናልን ብል ይሻለኛል። ጭራሽ አነሳችሁ 11 አይሆንም። እሺ ቆይ በግ ስንት ነው ያለው? ዮኒ በግ የበግ ተናገር። እሺ እንዴ ተናገሩ። በግኔ በግማ እኔ በግና በሬ አራጅ ነበርኩኝ። ስለዚህ ለእኔ አታስቡ። ከባድ ኬት። እሺ መልሳ ዮኒዬ ደግሞ ዳርዳራት በል መልስ። በግማ ብዙ ብልት ነው ያለው። ስንት ብልት አለው? ብዙ ብልት አለው። እንግዲህ የበግ ታፋው ላቱ በግ እኮ ምላሱን ላይ ይበላል። እናቱ ይህን ታውቂያለሽ? አይ ነው በጣም ነው የምወደው ምላስ። እኔ አንጀቱ ይበላል። ደሙ ራሱ ተሰርቶ ይበላል። ቴንኪው ዮኒዬ። ሀይ ባለፈው አጓራ ይበላል። ተከራከርከኝም። አንዳንድ ሰዎች እኮ ፍሬውንም ይበሉታል እኮ ጠብሰው። እንዴ ፍሬው ወሳኝ እንዴ! ለእሱ አልነበር እንደ መግዲ የምትሻማ መግዲ አንደኛ የምትሻማው እሱን ለመጥበስ አልነበር እንዴ? ፍሬውን ጠብሰው ይበሉታል። አሁን በዚህ ዘመን አዎ ትናንት ራሱ እያየነበት ኋላ አድርገው እየቆረጠች ምናምን እኔ ባገኛውን ራሱ በላለው። ኧረ በስመ አብ እንዴ! ፍሬው ወሳኝ ነው በሚጥሚጣ በጣም እንደዚህ ሲጠበስ ደግሞ
ሲጠበስ ይሆን ፍንድት ይላል። አይተኳል ሲፈነዳ ያ ውስጡን የምትበላው እሱን ነው ስትጠብቅ የነበረው። እንዲያውም እሷ ጠንቀቅ በል ትንሽ ፉን ፉን ካልክ ከይዛለሁ። እኔ ያልተመቸኝ ፓርት መፈንዳቱ ነው። ሲፈነዳ ነው እንጂ ዋናው ሰምታታ ፍንድት ሲል በደምብ ፈንድሻ ነው። በቁም ነገር ወንድ ሲበላ ይቻላል። እሱ ነገር ኧረ ወንድ ኧረ ጩጬ ሆነን ቆርጥመናል። አልዋሽማ እኔ እንዲህ በጣም በልቼ የደሙን አውቃለሁ። በምጣድ የሚጠበሰው ምናምን እሱን አስወር እንዴ የበጉን እንዴ ቅርጥፍ አድርጌ ነው የበላው። ይበላል እንትኑ ደሙ ታርዶ ብረምጣድ ላይ ይጠበስና አድርገውበት ይበላል። እኔ ዘገነነኝ። እንዴት ነው የሚጠበሰው? ጥብስ ይሆናል እንደ እንትን ጉበት፣ የጉበት ልስላሴ ያለ አይደለ? ጉበት ነው የሚመስለው። ኤልሾረ ፋሚሊ ጠይቂ፣ ማዘርዬን ጠይቂ ትነግርሻለች። ኧረ ደማ አይበሉም። እኔም ያውቁም አይመስለኝም እንደሚበላ። ኧረ ያውቃሉ። እንደው እናንተ ስለማትበሉት ትተውት ምናምን ይሆናል እንጂ እንዲህ በደንብ ይበላል። እንዴት ነው የሚለው ነው እኮ ደሙ ይቀዳላ። አንገቱን እንትን ካሉት በኋላ ይቀዳል ደሙ። ከዛ እንዴት ይጠበሳል? ውሃ ነገር አለ። አዎ ይጠበሳል። የሚገርምሽ ሲጠበስ እንደ እንቁላል ፍርፍር ነው የሚሆነው። የሚገርምሽ ኢየሱስም ከዛ እሱንም ተማለው ደም መጠጣት ማለት እኮ ነው አይደለም። ደም ጠብሶ መብላትና መጠጣት ይለያያል ማለት እንትኑ ኮንቴንቱ እኮ አይጠፋም እኮ ሽታው ምኑ ሌላ ነገሩን ተበላ የለም እንዴ? ምንድን ነው ልዩነት? ብሮዬ ሌላ ነገሩን ሙሉን ትበላ የለ እንዴ? ሀይ ትበላለህ። ስማ ጥሬ ስጋ ነው። ሌላው ኩላሊቱ ምናምን ምላሱ ይበላል። ደሙ ግን አስበው ሽታ ይኖረዋል። አረ ሽታ የለውም ሲጠበስ። አባቴ ሙያ ስላለ ሙያ ያላቸው ሰዎች በቅቤ ሀዩ ደም ነው ብለው ቢሰጡክ ዝም ብለህ ትበለዋለህ። አታምንም አልኩ። ዱለት ነው የሚመስልህ። ያ በእውነት በልተህ ታውቃለህ? አዎ ማዘርዬ ትሰራ ነበረ። እኛም ቤት ተሰርቶ ያውቃል። አንጀቱን በጣም አድርገው ይሰሩት ነበረ በአከለዳይስ። አንጀቱ ጨጓራው ምኑ ትሪፓ እያሉ በደንብ ነው የሚሰሩት። እንዴ ጎበዞች ናቸው። የሚጣለው ድምፅና ቀንዱ ብቻ ነው። ዮኒ በደንብ አውቀዋል። ግን አንዳንድ ሰው ታውቃለህ ከኖርማል ስጋው ይልቅ ያንንም ይወዳል። ጨጓራ ምናምን በጣም ይወዳሉ ብዙ ሰዎች ራሱ። ዮኒ ይሄ ደግሞ የሚመራው ነገርስ ይሁን ለእንቁጣጣ ሐሞት ነው የምትይው፣ ለጤና ነው ምናምን ጥሩ ነው ተብሎ እሱ ሁሉ ይሰጣል። ሐሞት ነው የምትይው። ያ ሐሞት ጥሬ ስጋ በሐሞት እና በሚጥሚጣ አድርገው ይበሉ ነበር። እና የድሮ ሰዎች አንድ ነገር አያስቀሩለትማ ከከብቱ ላይ። እነ ተሙ ናቸው የዛ ዘመን ሰዎች። እንደዛ ተሙ ማስግ ታፕታፑን አየሽው? በኤልሹ በክሊከር አድርጌው ይቀጠቅጠዋል። እያየሁ እኮ ነው። ታፕታፕ እያደረክ ነው። ክሊከሩ ነዋ የኔ ክሊከር ገዝቼ እየተበላ እንዴት ነፍሱን አታውቂም። ደም ይጠላል። ጨጓራ ራሱ የሚሸት ነገር ነው። ይታጠባላ ጨጓራ በደንብ አጥቦ ደም አይሻልም እንደ ከጨጓራ ካሰብኮ በዛ ከሄድ ዮኒ ጨጓራ ይሸታል። ደሙ አይሸትም ነው የምልህ ሀዩሻ። ከቆየ ነዋ ከቆየ ትኩስ ደም እኮ ነው ወዲያው እንትን የሚባለው። እንቁልና ያለበት ደም የሚበላው ይላሉ። ምን ያገናኘዋል? አሁን እኔ ቀላል ጠነቁላለሁ እንዴ? እኔ ዛጊዮን አሁን ስጠነቁል ሳይው ራሱ አንቺን ሳይሽ የሚመስለኝ የበሬ የሚበላል ደግሞ የበሬ ዩዥዋሊ አላየውም። የበግ ነው በብዛት። የሌሎቹን አላየውም፣ ግን ድምፅ ርቋል ትንሽ። የበግ አውቃለሁ። ለመቅዳ አንበሳ ወርዳለሁ የተሳስቼ እንትን ፕሌን ያወረድኩት ግን ጊፍት ትሰጣለህ? አንበሳ አውርድላት ለኤልሹ አንዴ። ተሙ የመጀመሪያ ጊዜ በህይወቱ ማለት ነው የኔ የቀጠሮ ጌም ጊዜ አንድ ፕሌን አውርዶ በህይወቱ እስካሁን ያወራዋል። ይቆጨኛል።
በውስጥ ልኳል እኮ ያኔ ስንት ነው ይላችሁ ዛኔ እንዴት እንደሰጠው ምን አሳስቶ ነው ተሙ የሰጠው? እሱ በውስጥ ልኳል 350 ነው ልክ ያለው ቻይና ከሚበላው ብዬ ላዩ በቃ ዛሬ ምናምን ይንትናል ውጭ ግን ከሙሸቱ ነው አርሰናሎች ሲተባበሩ ግን መቅድሻ ብታውን ያዘነበው አዩን አስቀርቼው ነው ኖ ምን እንደላከ ታውቃለህ? ስማ ዮኒ ምን እንደላከ ታውቃለህ? 1 ብር 0.25 ሳንቲም የአንድ አበባ ላከ። አይተሙ ምን አለች መሰለህ? ነፍስ ይማራላው 1 ብር ከላካ አለች 1 ብር ከ25 ሳንቲም ላኩላት። እውነት ነው። እንዲያውም ትርፍ ጨምረ ማለት ነው። እንደ አንቺ የብዙ አበባ ላከልሽ። ያ ቆይ እኔ በምንድን ነው ስንት ሌቭል ያለው ታውን በምንድን ነው የገባሁት? ይሄ ነው ወይ ሳላስበው ሰጣ ዛይ ማርያምን ትላንት አሞኝ ሳታስበው እየሰጠ ነው ተሙ አበባ $2000 ደረሰ። እንደ አንቺ የ6 ዓመት ሌቭል እኮ ነው። ስሚ ኤልሹዬ ይሄማ አበባ እኮ እንደዚህ ሰው የሰጠውን እኔ የምሰጠውን አሁን ብዙ ጊዜ እሰጠዋለሁ። ተሙን በሆነ ቤት ሳየው ዝም ብዬ ትንሿን አንበሳ ቤቢ ላይን ሻርክ ምናምን እሰጠዋለሁ። እሱን እየቋጠረ ነው እንኳን ቤቢ ላይ ነው ምናምን እዚህ ልሻል መቅዲ ከኔ ጋር ስትጫወቺ ጌም ባናና መጥቶ ይሰጥሽና ማለት ነው። ከዛ በኋላ ላይቭ ገብቶ ሼር ያደርግልሽ አምጪ። ከዛ ገና ከኔ ጋር መጥቶ ሲሰጣት አልፈልግም እንዳሰጠኝ በኋላ አምጪ ልትሎ ትለዋለች። እንደገና ማቲ ዱቄትም በቃ አዛ ነበር የሚያደርግሽ። ማቲ ይመቻል ያዝቅ የሰጧትና ስጭን ከዛ አምጪ ነው የሚሏት አምጪ ነው የሚሉት ታያሳልኩኝ። እሷ ጋር ቀልድ ነው። የሚገርመኝ የመቅዲ ነው። አንዷ ወይ አንዱ መጥቶ በዩዘር ከበድ ያለ ነገር ካወረደ ዩዘርዬ ዩዘር ሙድ አለው እኮ ዩዘር አዩ ራሱ ጊፍት ሲሰጠኝ ባባዬ ነው እውነት ለመናገር ማለት ነው። የሆነ ጊፍት ከሚጫወቱ ሰዎች በጣም አምብል የሆኑ ሰዎች እኔ ደስ ይሉኛል። ማለት ፋይተኛ ጸበኛ ሳትሆን ትንሽ ጌም ግን አንዳንዴ ባህሪ የተሻለ ጥሩ መሆን አለበት ብዬ አምናለሁ። ከሰው ጋር ስለምትጫወቱ ከሰው ጋር እየተጣላ እየተሳደር ዲስሪስፔክት እያደረግ የሆነ ሳለ እዛ የሆነ የራስንም እንትን ያጠፋዋል። በጣም ስርዓት ያላቸው የተጫወቱ ላይፋቸውን የመጣውን ሰውን ጊፍት ነው የሚሰጠው። እኔ እነሱ ጋር ችግር የለም። ግን አንዳንዱ በጣም ትንሽ ደግሞ ክላውት እኮ ነው፣ የክላውት ጉዳይ እኮ ነው። ክላውት ነው በቃ እዛ ጋር ክላውት ለማግኘት እኮ ነው መጀመሪያ አቴንሽኑን ለማግኘት ይቋውጡታል። ከዛ በኋላ እኮ ይረጋጋሉ። ታውቃለህ ሜን ላይክ አሁን አቴንሽን ብቻ ሳይሆን ኦልሬዲ በጌም አርጅተሽ በመቋሚያ እየሄድሽ ጌሙ ላይ ስንት ዓመት ኖረሽ የምትሰዳደቢ መጥፎ ባህሪ የምታሳይ ከሆነ ግን ተሙ ዋንስ ዴይ ጌም ዘ ክላውድ ከዛ በኋላ ይረጋጋሉ። ከዛ ደግሞ ሲረሱ ነው እንደገና ደግሞ ድራማ እንሰሩት ይሰራል። ብዙ ጊዜ ነው ማለት የእኛም ፒፕል ሾርት ሚሞሪ አይደል እንዴ? በአጀንዳ ላይ አጀንዳ ስለሆነ ይረሳል። ሌላ አጀንዳ ይመጣል እኮ። እኔ የምላችሁ ግን አሁን እኔ አንድ ጥያቄ ልጠይቃችሁ እንደው እንትን ካነሳል አይቀር ሰሞኑን ይሄ ማነው ዘፋኙ ዮኒም ስትናገረ ሰምቻለሁ፣ የሆነ ተቀዳ ይቻለሁ እና ማነው ስሙ አሁን በጣም የሚገርም ዘፋኝ አዲስ የመጣው ልጅ ይኸውላችሁ አሁን እሱን ስትናገሩት ወይም ደግሞ ቆንጆ ፖይንት ስታነሱ ሰምቻችኋለሁ። ግን ቲክታክ በዛ ያህል የወረደ ቦታ የወረደ ኮሚኒቲ አርገነዋል ማለት ነው። ማለት እዚህ ሶሻል ሚዲያ ላይ ያለ ሰው ወርዷል። የወረደ ሳይሆን አትምጣ የምንለው ዮኒ ኖ በጣም ጥሩ ጥያቄ ነው እያልኩ ያለው ምን መሰለ፣ እንደ አንድ አርቲስት ጥሩ ሌቭል አሁን እነ ሮፍናንን ካየ እነ ልጅ ማይክን ካየ እነ ዳኒን እነ ቴዲዮን ሳሚዳን ምናምን ካየ መጥተው ጌም ምናምን ሲጫወቱ ያልሆነ ነገር ሲነጋገሩ መጥተው አታይም። እነ ቬሮኒ
አላቅም እንዴ ብለው ያለ ነው ይገሸልጡታል። አስዩም አድርገን ሚዲያው በዛ ሌቭል ወርዷል ማለት ከኛም ስታንዳርድ በታች ሆኗል እና ጥሩ ኳሊቲ ያለው ሰው ሚዲያ ላይ ሲመጣ ኖ አቮይድ ሚዲያ ላይ ይምጣ ታፕታፕ አይባባል ነው የተባለው። ሚዲያ ላይ ሁሉም እኮ አላቸው ይጫወታሉ እኮ የውጭ አርቲስቶች ምናምን እኮ በጣም ነው ጌም ይጫወታሉ። የእነሱና የእኛ የሚለየው ምን መሰለ? የእነሱ ሌቭላቸውን አይነኩባቸው፣ ማንነታቸው ላይ አይነኩ፣ ብቃታቸውን እንዳለ ነው አሁንም የሚሆነው። ተግባባል። ከዛ በኋላ ያ ነው እሱም አሁን ምንድን ነው ያ ማንነቱ እንዳይነካ በሚል እንጂ እንደ ሌሎቹ ዜጎች በጨዋ ሙድ ቢያዩትማ ቢጫወት ፈታ ቢል በጣም ደስ ነው የሚለኝ። እኔ እንደሚመስለኝ ማለት ነው ኦን ፐርፐስ ጌም ለመጫወት ገብቶ ምናምን አይመስለኝም። አይ ቲንክ አይደለም ይልኩለታል እነሱ። ዩቲዩቤን ሰብስክራይብ አድርጉልኝ ምናምን እያለ እንትን እያለ ነበር የመሰለኝ። ከዛ ነው ጌም የሚልኩለት። ልጁማ በጣም አሪፍ ልጅ ነው፣ በጣም ምርጥ ልጅ። ግን እኔ አንድ ነገር በጣም አሪፍ ጥያቄ ስለነበረ አይ ቲንክ ዋሴም ሰርቶበታል፣ አንተም ወርደበታል። ደግሞ ማነው 3 ሰዎች አስታውሳል። አሁን ምን መሰለ ቲክታክ ኦብቪየስ እንደ አጠቃቀምህ ነው ብለህ የምትወው ነገር አይደለም። በአሁኑ ሰዓት የሆነ ቦታ ላይ የሆኑ ሰዎች ይተናኮሏል፣ የታወቀ ነው። አሁን ይሄ ልጅ በራሱ ብራንድ በዚህ መወደድ እሱ ባስበው በአጭር ታይም ላይ በጣም ታፕ ነው ሰው ያስቀመጠው ማለት ነው። ተወዳጅ ነን። በነገራችን ላይ ሙዚቃ ከተወደደ ገንዘብ መስራት ትችላለህ። ከዚህ በላይ ከታፕታፕ እኮ ማለት ነው። ፕላትፎርሙ ነው እኮ ሙዚቃውን ቫይራል እንዲሆን የሚያደርገው አይደለም? ይሄ ፕላትፎርም ነው። አዎ ገባኝ። አሁን ለምሳሌ እሺ ልንገርሽ፣ ፕላትፎርሙ አይ አንደርስታንድ ፕላትፎርሙን እኮ ፖስት እያረግሽም እንዲህ ትሬንድ እየተደረገ ምናምን። በነገራችን ላይ ጌም ተጫውቶ አይደለም ሙዚቃ የታወቀው። አዎ ጌም ተጫውቶ ሙዚቃው ሰው ትሬን አደረገው፣ ወደደው፣ እንደ ቻሌንጅ ሆነ አይደል? አንዳንድ አርቲስቶችን ልንገርሽ ተደብቀው ትልቅ ቦታ ላይ አንድ ቀን ሳይወርዱ ገንዘብ ሰርተው የሚኖሩ ሰዎች አሉ። አሁን እኮ ለሱ ጥሩ ጎን ነው ጥሩ ነገር ነው እየተባለ ያለው። ለምሳሌ ነገ ይሄ ልጅ ኮንሰርት ለምሳሌ አንቺ ሁሌ ቲክታክ ላይ ብታይ ኮንሰርት ባዘጋጅ ትገቢያለሽ? ሲምፕል ጥያቄ። ሁሌ ቲክታክ እያየሽ ኮንሰርት ብታዘጋጅ አየሽ አትገቢም። እኔ ገባለሁ ታሙዬ ግን ቆይ ገንዘብ ለማግኘት አሁን በጣም ጥሩ ገንዘብ የሚገኝበት ከሆነ ምንድን ነው ችግሩ? በትርፍ ጊዜው እሱ ሜክ ቢያደርግ ገንዘብ ቲክቶክ ላይ የሚወደው ሰው ነው የሚወደው ሰው ነው፣ አድናቂው ነው ጊፍት የሚሰጡት። ያ ገባኝ። ገንዘብ አሁን እኮ በቃ እንደ ሰው አመለካከት ይለያያል። ገንዘብ እኛ ጋር ስትሰሪ ቅድም እኮ ብለሽዋል፣ የሆነ ታይም ላይ የሆነ ነገር ሪያክት ማድረግ አለብሽ አይደል? ሆልድ ለማድረግ የምትፈልጊያቸው ሰው። ስለዚህ እንደዚህ አይነት ነገር ውስጥ ደግሞ ይሄ ልጅ መግባት አለበት ማለት ነው፣ እንደዛ ለመስራት አይደል? አለበለዚያ የሆነ ነገር መፍጠር ካልቻልሽ የትኛውም ሰው በቃ እየለመደሽ ኖርማል ያደርገዋል። እንደኔ አመለካከት ማለት ነው። ምንድነው እንትን ነው አሁን እያላችሁ ያላችሁት ምንድነው? ሞር ቁጥብ ሞር ያን የተባለው ብሮ በጣም ተወዷል። አዎ ስለተወደደ እንደው ትንሽ እንደውም በደንብ ሰርቶበት ምናምን ከዛ በኋላ ይመጣ ገና 1-2 ሙዚቃዎች አይደል አሁን እሱ የሰራው። አሁን አልበም አለው አይገስ ያንን አልበም በደንብ ሰዎች ጋር ማድረስ ምናምን ትንሽም ራስን ያው ታውቃለህ፣ ብዙ ጊዜ ይባላል ቆጠብ ስትል በእኛ ሀገር ቆጠብ ስትል ነው የምትወደደው ሞር ማለት። አሁን ቴዲ አፍሮ ምን ይመስላል? ላችሁ አይደለ እናንተ ያን ኳሊቲ የለም እያላችሁ ነው እኮ። በዚህ አጋጣሚ ገባ አሁን ዮኒን ሁልጊዜ ስለምናየው አሁን ልዘግብ ይኸውልህ የአርቲስት እና ኮንቴንት ክሬተር ይለያያል። ማብረታ አርቲስት እና ኮንቴንት ክሬተር ለምሳሌ አርቲስት ስለ ቴዲ አፍሮ አርቲስት ነው የምናውቀው በሙዚቃው ነው አይደል? ገባ ሌሎችም አሉ። አሁን ስለ ዘቢባም እንደዛ ተናግሬ ያለው ዘቢባ በጣም አሪፍ ስራ የምትሰራ ሴት ና ገባ አሁን ከማናቸው መጥተው ከኖርማል ከምትላቸው ሰው ጋር ዱቅ ብለው ከስራቸው በወጣ አሁን ሙዚቀኛ አርቲስቶች ተሰብስበው ያንን ነገር ፈታ ቢሉበት አርቲስቶች መጥተዋል ብለህ በሌቭላቸው ሲጫወቱ ደስ ይላል። ግን ከዛ ውጭ ከሆነና የሆነ ጊዜ ላይ አሁን እኮ እየፈራን ያለ ነው የሆነ ጊዜ ላይ ያስቀይሙትና
የሆነ ነገር ይላል እሱም። ከዛ በኋላ ስራው ፕሮቴክሽን ማይንድሴት ነው ማለት ነው። ፕሮቴክሽን ነው ለሱ እንጂ መምጣቱንማ ደስ ብሎኛል። ፕሮቴክሽን ቢኖረው ጥሩ ነው የሚል አስተሳሰብ አለ። አይ ይመቸኛል ካለ ደግሞ አባቴ እሱ ብቻ አይደለም ባንዱን ይዞ መጣ ደብል ታብ ማለች ይችላል። ችግር የለብንም። እኔ አዶን ኬር። ግን እንደማየው ሶሻል ሚዲያ ላይ በጣም አሪፍ ሰዎች ከማይረቡ ሰዎች ቴዲማ በደንብ ይችላል። ምንም ጥያቄ የለው። አዎ በእናትህ እኔ እውነት በጣም ኤክሳይትመንት ብለሻል። በሰላም ነው? ወፈርኩ እንጂ ምን ጽደት አልኩኝ። እቁብ ደርሶሻል? የሆነ ያልሰማነው ነገር አለ? እውነት ይሁን እግዚአብሔርን ጌም እንጫወታለን እንደ ድሯችን እኔ እናንተ ኪዱ ምናምን። አዎ ጠፋ ወይ? ብትመጡልኝ ደስ ይለኛል። ጠዋት ነው የምትገባው አይደል? በአንተ ሰዓት እንገባለን። ወይ በጣም ደስ ይለኛል። ኪዱ ሻየት አባቷ ጠፋች። ጎትቻት እንደ ያው ቂቃች የለችም ጨራሽ ቲክቶክ ላይ ላይ የለችም። አለሟን እየቀጨች ነው በይ። አዎ እንደ ከባሏ ጋር አንዴ ምግብ ትሰራለታለች በላ አንዴ ምን በቃ ታስቀኛለች። አይ ነው እስካሁን ኢትዮጵያ ናት። አዎ ኢትዮጵያ ናት፣ ግን የሚቀጥለው ሳምንት ትመለሳለች። አጣጣመችዋ። አዎ እንዴት እንደሚደብረን አስበው ስትመለስ። አይ ነው አሪፍ ጊዜ እያሳለፋችሁ ነው። በጣም በጣም ባል ማዘርዬ ፋዘር እንዴት ነበር? ሁሉም ደህና ናቸው፣ ደህና ናቸው። ሙያ ግን አለሽ? ያልጠየቅኩሽ ጥያቄ እሱ ብቻ ነበር። እውነት አለኝ ሆኒ ከፈለክ ሰች ልክልሃለሁ። አዎ ዶሮ ምናምን ብቃት አለሽ? አዎ አይ ዶሮ አልችልም፣ ዶሮ አልችልም። ይህ ያለ አምቡላንስ እንደ ይማራለሁ ሆኒ ከማዘር ጋር ነው የምጣለው። በቃ ታስተምረኛለች እንጂ አይ ጸበኛ ነኝ ከማዘር። ውሸት ምን ያደርጋል? ዶሮ አልችልም። አኩን መናገርሽ ጥሩ ነው። ሀኒ አይችሻለሁ እሰራለሁ ብለህ ደግሞ ማዘርም ነግረውኛል። ዶሮ ልስራ ብላ ሽንኩርት ምን ድንች እየላጠች ነበር ልጅ ምናምን ብሎ ማዘር እየዘግበውኛል። አሁን ዝም ብዬ እችላለሁ ከምል እውነቱን ብናገረሻል። ተሙ ቦልካት እያለክ ነው። አዎ ተሙማ ከምግብ ራሱ እንደማይችል የምታውቂው ተሙ ከምግብ ራሱ ጥሬ ስጋ ብሎ ነው የከፈተው የነበረው። እንደማይችል በዛ ታውቂያለች። ምግብ እንዴት ሆነለት? ሬስቶራንቱ አሪፍ ነበር፣ ግን ሀስሉን አልቻለውም። መቅድዬ እኔ ፍቅር ቦልኪል መቅዲንም ራሱ በእናትሽ ነይ ግቢ አንቺ ጢልማጦስ እኮ የሳሰደ ብሎ ጢልማጦስ ትመቸኛለች። መቅዲ ዮኒዬ የኔ ጢልማጦስ አለክ ዮኒዬ። ይኸውልህ የልጅናት አንቺ የጩጬሽ ፎቶ ተልኮልኝ እንዴት እንደምታምር ማርያምን ማላከል ፈጣሪ። እኔ ከባድ ሚዛን በጣም ተላከልኝ። ይብላኝ ላንቺ ተላከልኝ። እኔ በአካል ነው ማየት ይሁን። አሁን ኢትዮጵያ ልትመጣ ነው። አባትየው ላከልኝ። ይብላኝ ላንቺ ላከልክ። አዩ እንዴት እንዳደገች እንዴት እንደምታምራዩዬ ላከልኝና በጣም ታምረው። ወይኔ ታድል ፈረንጅ ነው የምትመስለው ብታይ ኤልሽዬ። እና በባሏ ወጣ ልጅቷ በመቅዲ ነው። ኤልሽዬን ድጋሜ ላገኛት እኮ ነው። ሊሆን ደስ ይላል። እንዴት ነው ተመቸችሽ? መቅዲ አስተያየት ዘግብኝ እስኪ። አንዳንድ ኢንፎርሜሽን ጥሩ ነው ለቅቡ ኤልሹ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ሲሆን እንዴት እንደምታምር በአካል እግዚአብሔር እሱማ ግልጽና ግልብ ነው። ምን ጥያቄ መቅዲ ታስቀያለሽ ግን እግዚአብሔርን ይሁን። መቅዲ በጣም ቆንጆ ናት። እንደውም ላይክ ቲክቶክ ላይ ማያምር ሰው አለ አይደለም? ፊልተር አያምርባት ቲክቶክ በአካል ነው የምታስደነግጠው መቅዲ።
አይ መቅዲ አሪፍ ልጅ ናት። እሱ ከፊልተር በፊት በኢንስታግራም እኮ ነው ማርፋት። ወይ በጣም እቺ መች ሼፖ ቁመቷ በጣም ነው የምታምረው። እኔ አጭር ነበር ማረጋት እንደዚህ ብዬ ነው ማለት ቦሌ ነው ብዙ እየቋመጠ ያስቸገረኝ ቦሌ ነው እና አልተመቸኝም። ቦሌ እኮ ባይዘው ሆኒ ከኢንስታግራም ጀምሮ የሚያውቃችሁ ሰው ነው ታውቃለህ? አዎ ያቀናል፣ ተደብቆ ይቀራርጸናል። አጎቴ ይላል የድሮ ሰው ነሽ ለሳ ነው ይላል። ተሙስም ይህን ጢልማጦስ አስገቢ ሆኒ ስስበኮ ዲክላይን አረገ። አይመጣም እርጅና አለ። የአርሰናል ስለሆነ አርሴናል ዛሬም ተቀጠቀጠባቸው። አሸነፋቸው ተሙ ነግባ። አረ አይበሉም ዋንጫ አይበሉም። ገብርኤልን አይበሉም። አንቺ ማንቸስተር ነሽ፣ እኔ ማንቸስተር አይደለሁም። ይኸውልሽ አርሴናል ከተሸነፈ ከሀዩ ጋር በአንበሳ ሲዘናል። እኔ እሱ ካሸነፈ አርሴናል ካሸነፈ እኔ አንበሳ ግን እኔ ደግሞ አበላሁት። መጀመሪያ እየመሩ ነበረ፣ ጥሩ ነጥብ ነበራቸው። አሁን ሰሞኑን እየተቀጠቀጡ ነው። ዛሬ 0-0 በቀደም 2-1 እየቋጠርኩ ነው አልኩሽ። አለቀለት ተሙ። የመቅዲ ቋጠሮ ከባድ ነው። ከባድ ኬዝ አንበሳ ይብላሽ ይልሻል። ተሙማ የሶስተኛው ዋንጫ ካልበላ አርሰናል ስማ ብሎክ አድርገህ ጥፋ፣ ዲአክቲቬት አድርገው አካውንትን። 21 ዓመት ሳይበሉ 22 ሰላም ታስባለህ? ምርሽ ነው እንዴ? 22 ዓመት ዋንጫ በልተው አያውቁም። አሁን 21 ዓመት በእውነት አያውቁም። እግዚአብሔር ይመስገን። ሊና ቴንክ ዩ እንኳ ሳላይ ዋንጫ አይበሉ። ለምን እኔ ጉግል እያደረኩ ነው መቼ በሉ ምናምን ብዬ ጠይቄ ጉግል ዘገበኝ። ልክ የዋንጫ ሲደርሱ ፖሊዮ በሽታ እንዳለበት ሰው እግራቸው ይሽመደመዳል ሜዳ ላይ። ዋሊያ ማለት ናቸው የኢትዮጵያ ዋሊያ። ከሌላ ሀገር ጋር ሲጫወቱ ቄጤማ አይደሉ? ኢትዮጵያ እኮ ከጅቡቲ እኩል የወጣች ሀገር ነው ያለች። ጅቡቲ በጀለቢያ ገብተው እኩል ወጣል። አርሴናል ማለት ኢትዮጵያ ማለት ነው። በቃ ኢትዮጵያ በነጠላ ጫማና በጀለቢያ ኳስ ተጫወተው ጅቡቲዎች ከኢትዮጵያ ጋር ሁለት እኩል። አርሰናል ማለት እንደዛ ነው። ወይኔ በታሳዘነኝ አርሴናሎች እንዴ! እኔ ቋጥርላችኋለሁ በአሁኑ እንድትበሉ። እኔ ልበላ ይሻልሻል። ለነገሩ እናቴ ያው መጋበዘው አንቺ ብትበይ ነው። አንቺ ብትበይ ይደርሰኛል በተዘዋዋሪ። የአርሰናል ደጋፊዎች አስቸጋሪ ነው፣ ምላስ አላቸው በፈጣሪ ጉራቸው ሲሆን እኔ እኮ ይጣላሉ ደግሞ የአርሰናል ይጣላሉ። ግን ደስ የሚል የኳስ ነገር ደስ የሚልሽ በተለይ የነተሙ ባች ምናምን ነገር የፍቅር ጸብ ነው። የምር የለም። አንዳንድ ፋርሸቶች ወደ ምር ይወስዱታል እንጂ እንደ ሰው ይገዳደላሉ ላሉ ፋራዎች ይወስዱታል እንጂ የኳስ አለ አይደል? የኳስ ብሽሽቅ ነው ያለው። እነተሙ እንደዛ ኧረ እንዳ ብሎክ አድርጊው። የምን ማስገባት ዮኒ ጉራቸውስ ተሙና ሀዩ እኮ ጉራቸው ጉራ እንዳይመስልህ ቀላል ሳቡት። ተሙን ሞዴሬተሮች ከአሁኑ አካውንቱን ፕራይቬት እያደረገው ነው። ተሙ ላት እስኪ ተሙ ታውቆታል። ኢንቫይት ማድረጋቸው እኔም አላየሁትም። ከአሁኑ ታውቆታል። ፕራይቬት እያደረገው ነው አካውንቱ። ለዛ ነው። መቅዲሻ ስንት ጊዜ ሆናት ጎረምሳሽ? አሁን ስንት ወር ሆነች መሰለህ? አሁን ወደ 7 ወር ሆነች። አደገች። ጊዜው እንዴት ይሮጣል! በጣም አትፈችንም። ፐርሰናል ሰላም ነው ዋላችሁ? ሰላም ነው። ፐርሰናል እንዴት ነው? እርሹ መዘግዘግሽ አይቀርም። ከ15 ቀን በኋላ አርሰናልን አስደሰሻል። አስቢበት። ሊዘቀዘቁ ፎቶ ተልቋል የሁለቱ። ዮኒ እግዚአብሔርን ይኸውልሽ ልንገርሽ ዮኒ፣ አንቺ ዝም ብለሽ ዋች። እኔ የምጠብቀው ዋንጫ አለ ማየት ነው የሚጠብቀው። ይሄ ዋንጫ የገባ ቀን
ናፍቆት ነው። ኢትስ ኦኬ። ኳስ በማያዩ ሰዎች ሁሉ አስረግጠዋል። ተሙሻ ነገርኩህ እኮ ይናፍቅሃል። ዛሬ እኮ አሸነፍን፣ ሰሚፋይናል። በቃ 2 ጌም ነው የቀረን። አንቺ ምን ያሸነፍከው? 0-0። ጎበዝ ናችሁ እኮ ዋንጫ አትችሉም። ተሙ ያልገባህ እኮ ዋንጫ አትችሉም እንጂ ከዛ በፊትማ ታሸንፋላችሁ። ጎበዝ ናችሁ። መሀል ላይ እሱን ተው፣ እሱ የድሮ ታሪክ ነው። አሁን በዘንድሮ እንደዛ የሚባለሽ ዋንጫው ላይ ነው ችግር ያለው። አሁን ባጭሩ በፕሪሚየር ሊጉና የአውሮፓ ቻምፒየንስ ሊግ ብቸኛው መሪና ለዋንጫ ያለው ክለብ እሱ ነው። አለቀ። ከዛ ውጭ አለ የሚል ክለብ ካለ ከታች ጻፍ። አይ ጥሩ ነው። አብረን የምናያለን። ቆርቆሮ ትለዋለህ። ሶስተኛው ነው እየቀረባችሁ ነው። ተሙ ማንቸስተር እኮ እየቀረበ ነው ወደ እናንተ። በክራንች ነው። አይ ካለ ከኋላ መጥቶ እንዴት እንደሚያጣጥፍ የተሙ የሚያስቀኝ ይቺን ዋንጫ ያጡ ጊዜ እኔ እርግጠኛ ነኝ በተለይ ጀለሳችን አስጌደንደሾ ማንቸስተር ይመጣል። ግደለው። አይ ግን እግዚአብሔርን ይወድ ሳጅን ልንገር፣ ዘንድሮ አርሰናል ቁም ነገር ነው። እግዚአብሔርን በቃ ዲዘርቭ ያደርጋል። በጣም ዋጋ ከፍ ባሸንፍስ አሁን አንተ ምንድን ነው የምትለኝ? ዘግበኝ እስኪ። ወለ አሜን ስቲል ካለው ነገር አንጻር ማንም ሰው ለአርሰናል ነው ዋንጫ የሚሰጠው። ገባ? እሺ ግን አይ መልሱ መልሳ ቆይ፣ እዚሁ ለታሪክ ይቀመጥ። ለክፉ ነገር አርሰናል ይህን ዋንጫ ባይበላው ጉዞ ወዴት ነው? ላይበላው አይችልማ። አዎ ካልበላውስ እንዴ ሊበላም ይችላል። እና እርሽ ደግሞ ላይበላም ይችላል ምናምን ትላለች። እውነት አርሰናል እኮ አሁን ማለት ይኸውልሽ ልንገርሽ፣ ታጥበሽ ቀርቦልሽ እየጠቀለልሽ እጅሽን በሆነ ነገር ካልመቱት በስተቀር ትጎርሺዋለሽ። አሁን እኛ ታጥበን አላለም። ከዚህ በፊት እኮ 2ቱን ዋንጫ እንደዛ ሲል ነበር። አይገርምሽ? ያኛውን ፈልገው ከዛ ምን አለ መሰለሽ 4 ዋንጫ ይበላል ብሎ ሰክሶ 2ቱን ሲያጣ ቆርቆሮ አንፈልግም አለ። ጭራሽ አደርሽ ሳንሻ አርሰናል ባይበላ ምን ትላለህ? ቆርቆሮ አንፈልግም ነው የምትለው? ወል የሆነ ተአምር ከተፈጠረ ነው የምትይው? ኦኬ ተአምር ከተፈጠረ ያው እንደማይበላ ስለሚያውቅ ነው ኤልሹ ባይበላም የሚልሽ። ተሙ ገመድ ግዛ ቀድመህ። አሁን እኮ የዘንድሮ ገመድ አይረባም። እኔ የሆነ ነገር ገዛለሁ። የሆነ ነገር ነው የምገዛለት። በደምብ ቶሎ ይበጠሳል አይደል? አዎ አንተ እኔ እኮ የሚገርም ስራ ላይ ሆኜ የእርሹን አልፌያት ገዝት ከዛ አርሰናል ስትዘለዝሉብኝ አልቻለም። ልመልስ አንቺ አታስልሽ። እዚህ መከላከል የማይችል ክለብ ወይ አርሰናል አንተ ተከላከለ ለክለብ ከው ለሁለት እኮ ቀጠቀጡክ እኮ። ሌልሹማ የኔ ክለብ ደጋፊ ናት አባቴ። አንቺ የዮኒ ቲም ነኝ። ማንቼ ነን አባቴ። እኔም እኮ ማንቼ ነኝ። መቅድሻ እኔም እኮ ማንቸስተር ዩናይትድ ግብዳ ክለብ ያላት አይመስልም። እንዲህ ያልበላ ክለብ ይዘህ ታወራለህ እንዴ ተሙ? ማንቸስተር ስንት ጊዜ በልቷል ዋንጫ? ነገር ተሙ ነገር ቶሎ በል። ማንቸስተር ብቻ ነው የሚበላው ማሬ። ማንቸስተር በቀን 2 ነው የሚበላው ኤልሱዬ። በየዓመቱ ማንቼ ነው የሚበላው። ቆይ እስኪ አትጮይ። አምቡላንስ ስልክ አትጮህብኝ። ኤልሹ ስልክ አለሽ ወይ? አለኛው። ይኸውልሽ ግቢና ጉግል አድርጊና ላስት ታይም ዩናይትድ ሻምፒዮን የነበረው የወሰደው ዋንጫ የበላው ብለሽ ጠይቂው። ከዛ ምን አከራከረሽ? የእናንተማ ኦሪት ዘፍጥረት ላይ ይላል። የእናንተ የአርሰናል ዮኒ በሉሲ ዘመን ነው። 14 ዓመቱ ነው ሊጉን ከበላ። አዳምጪ። ምንድነው ሌላ ዋንጫ የለም። በቃ አርሰናል ይኸውልሽ አርሰናል የበላው ዋንጫ የለም። በ20ዎቹ ዓመታት ውስጥ ወፍ አልበላም። እሺ ጉግል አድርጊ። ከ5 ዓመት በፊት ኤፍ ኤ ካፕ በልተናል። አርጊና የተስተማረች ናት አባቴ። ስማ ካልሆነ ተሙ ማስተርስ ካለው ሰው ጋር ነው የምታወራው። እንግሊዝኛው ለሷ ቀስ እያለ እኔም ሁለት አለኝ። እኔና ኤልሱ ኤችፒዲ የወሰድን ሰዎች ነን። የተማርን ቪዲዮ ኮርስ ማለት ነው። ላስት ታይም አርሰናል ላስት ታይም ሻምፒዮን የነበረው እስቲ
5 years. When was the last time Arsenal took the When was the Champions? last time Manchester won the Premier League? No? Okay, Arsenal እንዴ ብለው ፕሪሚየር ሊግ ኖ ማንቼን ነው አርሰናልማ መቼም በልቶ አያውቅም። ተይው እሱ ኖ ኮምፔር ለማድረግ ነው። እሱማ የሞተ ክለብ ነው በልቶ ማያውቅም። ይኸውልሽ አሁን አንቺ የምታረጊው ማን ቀድሞ እንደበላ ይሩን ይነግርሻል። ሪሰንትሊ የበላው ናረ ቀድሞ ሪሰንትሊ የበላው ከ5 ዓመት በፊት አርሰናል ነው። አዎ ዩናይትድ ከበላ ስንት ዘመኑ? ከ5 ዓመት በፊት አርሰናል እናውራ። ቴንክ ዩ ለመሰለሽ ይሄ ተቃቀሩና ቆይ ሌላውን እናውራ። ቆይ ስለምን ይወራል? ከ5 ዓመት በፊት አርሰናል በልቷል። አለቀ። ምንድነው የምታወራው? ሌሎቹን አውራ። ሌሎቹ አሁን የሁለቱን ዋንጫ ያልከው የፕሪሚየር ሊጉ የ21 ዓመት አልበሉም። ፕሪሚየር ሊግ በይ። ዋናው ፕሪሚየር ሊግ በይ። ፕሪሚየር ሊግ እኮ ነው የምንለው። ታዲያ ኖርማል ዋንጫማ የቤት ምንም ዋንጫ አልበላም ስትይ ነው። ኖ ምንም ዋንጫ ፕሪሚየር ሊግ በይ። ፕሪሚየር ሊግ 20 ዓመት እኔ ነግሬሽ 22 ነው። የምን 22 ዓመት አሁን ሲበሉ 22ኛ ዓመታቸውን ይዛሉ። አሁን በምን ነው የምንፈልገው? ይኸው እንግዲህ ኤልሹ አልተወለድሽም ነበር ይዛል ዮኒ ካዩን ጠራሁት። አንደኛ ይኸውልህ እብድ ከተሙ የባሰ 2003 አንቺ አልተወለድሽም። ነገርኩሽ እኮ ሳትወለጂ ነው የበላው። አሁን የዩናይትድን ጠይቂው። ማንቸስተር ዩናይትድን ደግሞ ጠይቂ። ላስት ታይም ፕሪሚየር ሊግ የ6 ዓመት ልዩነት ነው ያለን። ስትጮህ እኮ የሆነ ትላንት ቀስ በላይ እሺ ቀጥይ። አይተሙሻ እሱ ደግሞ በአካል ሄደሽ ነው የምትጠይቂው። ጉግል ላይ አይደል እንዴ? ታዲያ ስም መቀየር የለበትም እንዴ? ሹሉካ ማንቸስተር ዩናይትድ ይጻፋል እኮ። ማንቸስተር ዩናይትድ ደግሞ 2000 ላይ ነው የበላው። አስበው ስለ ስንት ዓመት እንደሆነ 2007ም አለ 1997 በልተዋል። 1999 በልተዋል። ንገሪው እስኪ። እሱ ነው የሚበላው ሙሉ የሚበላው እሱ 2000፣ 2001፣ 2003፣ 2007፣ 2008፣ 2009 ኧረ በጣም በልቷል። ይኸው አየሻል እኮ ልነግርሽ። ለምሳሌ ኤፍ ኤ ካፕ ልንገርሽ፣ ትልቁ ዋንጫ ያለው አርሰናል ነው 14። አንተ ጥሬ ስጋ ብላ ብሎ እሱ ነው የሚያዋጣው።